አብይ ነኝ። 10ኛ ቀን ከጀመናይ ጋር ደርሰናል። እንግዲህ እስካሁን እንደወደዳችሁ ተስፋ አደርጋለሁ። ጀመናይ በጣም አስደናቂ የሆነ ረዳት ብቻ አይደለም፣ ማንኛውንም አይነት ክፍተቶቻችንን መሸፈን የምንችልበት አጃይብ የሚያስብል ፕሮግራም ሆኖ ቆይተናል። ዛሬ የምናየው ደግሞ ጀመናይ ዶክመንት ኢንተለጀንስ አለው። ዶክመንት ኢንተለጀንስ ማለት ዶክመንቶቻችን ላይ ያሉ ቀዳሚና ወሳኝ የሆኑ ማወቅ ያለብንን ነገሮች ስብስብ አድርጎ ይነግረናል። ዶክመንት ኢንተለጀንስ ለምሳሌ ሰመሪ የምንፈልጋቸው 10 ፒዲኤፍ ካለን 10 ፒዲኤፍ ላይ ዋና ሐሳቡን እዚህ እዛ እየዘለለ እየሰበሰበ በአጭርና ቅልጥፍ ባለመልኩ ያሳየናል። ይሄን ብቻ አይደለም። ለምሳሌ ኤክስ የሚባል ሬስቶራንት አለ። እሱን ሪቪው መስራት ፈለግን። ስትሬንግዝ እና ዊክነሱን ከስተመሮች ምን ይላሉ ስለሱ ምንድነው የተለዩ አውትስታንድ የሚያደርጉ ባህሪዎች የሚለውን ምን አደርጋለሁ? ዌብሳይቱ ላይ ገባና ያለውን ዳታ በሙሉ በፒዲኤፍ ፎርማት ቀይረዋለሁ። ከዛ ያን በፒዲኤፍ የቀየርኩትን የከስተመሮቹን እንግዲህ የኖረ ሪቪው ይሆናል። በዛ ላይ የሬስቶራንቱ ራሱ ስለራሱ የሚጽፈውን የተለያዩ ዶክመንቶች አንድ ላይ አድርገ ይሰጠዋል። ከዛ በኋላ ይሄ ዶክመንት ኢንተለጀንስ ምንድነው የሚያደርግልኝ? እንዳለ በጠየኩት መሰረት ማወቅ በምፈልገው አቅጣጫ ሪቪው ይሰራልኛል። ስለዚህ ሬስቶራንቱ እንደዚህ አይነት የሚወደዱ ምግቦች አሉት፣ ከስተመር ቤዙ ደግሞ ይሄን የሚያዙት በዚህ ምክንያት ነው የሚል የማይወደድለትን ደግሞ ይሄ ምርጫቸው፣ ይሄኛው ሬሲፒያቸው ዊክነሳቸው ነው፣ ይሄ ደግሞ እንደዚህ አይነት ከስተመር ኮምፕሌን አምጥቶባቸዋል። ከዛስ በስታቲስቲክስ የተደገፈ ይሄን ያህል ሰዎች ይሄኛው ምግባችሁን አልወደዱም የሚል ኮምፕሌን አቅርበዋል፣ ይሄ ደግሞ ተወዶላቸዋል የሚል አጠቃላይ። ስለዚህ ምን ይረዳኛል? በጣም ትልልቅ የሆኑ ፍራንቻይዝ ለምሳሌ እንደ KFC፣ ማክዶናልድስ እንዲሁም ሌሎች በሌላ ኢንዱስትሪ ላይ ያሉ ሪቪዋቸውን መስራት ከፈለኩ በቀላሉ ፒዲኤፍ ሰጠዋለሁ። ፒዲኤፍን ፕሮሰስ አድርጎ ኢንተለጀንስ ሰርቶ ጥርት ያለ ኩልል ያለ ለውሳኔ የሚመች ኢቭን ለኮንክሉዥን ራሱ አድቫይዝ የሚያደርግ ቀላል የሆኑ መረጃዎችን ይሰጠኛል በሰከንዶች ማለት ነው። ስለዚህ ይህ ዶክመንት ኢንተለጀንስ የተለያዩ ጥናት ለመስራት የተለያየ እገዛ ለማድረግ በፊት በጣም ብዙ የሆኑ ስታቲስቲክሻኖችን፣ በጣም ብዙ ዳታ ኮሌክተሮችን፣ በጣም ብዙ አናሊሲስ የሚሰሩ ሰዎች የሚፈጀውን በጀትና የሰው ኃይል ጊዜ አቅሎና አጠናቆ ስብስብ ባለመልኩ እኔና ኮምፒውተሬ ብቻ ከጀመናይ ጋር ሆነን ይህን ስራ መስራት እንችላለን። ስለዚህ ዛሬ እስቲ አንድ ሪቪው ስሩ። የፈለጉት ሆቴል ላይ ሪቪውን፣ የከስተመሩን፣ የሆቴሉን ፊድባክ ከዛ በኋላ ስትሬንግዝ እና ዊክነሱን ስጠኝ ብትሉት ዶክመንት ኢንተለጀንስ በአጭር ጊዜ ውስጥ አኪዩሬት የሆነ ነገር ይሰጣቸዋል ማለት ነው። እንግዲህ ከጀመናይ ጋር እንደዚህ አይነት የሚያስደንቅ ጊዜ እያሳለፍን ነው። አብራችሁኑ ተከታተሉን፣ ተማሩ፣ ላይፎን ይቀይሩ። ስለዚህ የዛሬውን የ10ኛው ቀን ሁለተኛ ሳምንት ትምህርታችንን ከመጨረሳችን በፊት በተለይ ደግሞ ለምታነቡ አሳይመንት ላለባችሁ ፕሮጀክት ለምትሰሩ አንድ ነገር ነግራችኋል። ምንድነው? ብዙ ጊዜ የተለያዩ ሬፈረንስ መጽሐፎችን እናነባለን እና ድግግሞች ሪደንደንሲ ይኖራል። እዚህኛው መጽሐፍ ላይ ያነበብነውን ሳንፈልግ እዛኛው ላይ ሌላ ለየት ያለ ሀሳብ እስክናገኝ ድረስ ሙሉን ነገር ማንበብ አይነት ቻሌንጅ ይገጥመናል። ስለዚህ 10 መጽሐፍ ቢኖራችሁ ተመሳሳይ ቶፒክ ላይ የሚያወራ የተለያየ መንገድ የማስረዳት ያለው የተለያየ መረጃ የሚያቀብል ኮንቴንት ዋይዝ ግን አንድ አይነት የሆነ 10 መጽሐፍ ቢኖርባችሁ 10ሩንም ለማንበብ ኢነርጂና ኃይል ጊዜ የሚፈጅ ስለሆነ ምን እናደርጋለን ማለት ነው? 10ሩን መጽሐፍ ለዶክመንት ኢንተለጀንስ እንሰጠዋለን። ከዛ በኋላ አንድ ኦርጋናይዝድ የሆነ ቮሊዩም ስጠኝ ብላችሁት ምን አይነት ቮሊዩም እንደሰጣችሁ በሰጣችሁ ቮሊዩም ደግሞ ሳቲስፋይድ መሆናችሁን ታች ኮሜንት ስር እንደ አሳይመንት ተውሉ። ተማሪዎችና ሪሰርች ላይ ያላችሁ በሙሉ ይሄንን እስከሚቀጥለው ቀን ድረስ አሳይመንት አድርጌ እሰጣችኋለሁ። መጽሐፍታችሁን አንድ ላይ አደራጅታችሁ አንድ መድብል እንዲሆን አንድ ወጥ የሆነ ሐሳብ ያለው እንዲሆን ይሄን አድርጉና የምትሉንን በሉን። የላመ የጣመ ሳምንት ይሁንላችሁ። ይመቻችሁ። ኖታ